አባባ ናቲን እና እናቱን አገናኛቸው። ናቲን እናትህ ከእኔ ጋር ናት በማለትም እቤት ድረስ ይዞት ሄደ። በዚህን ሰዓት ናቲና ወይዘሮ አለምዬ ተገናኙ። ነገር ግን ትልቁ አስደንጋጩ ዜና አባባ ለትሁቴ ደውሎ እናትና ልጅን አገናኘኋቸው። ምክንያቱም እናትየዋ አንተ ማነህ ምንድነህ እያለች እየረበሸች ስለሆነ ስለዚህ ይህንን ነገር ደግሞ ግዴታ በአይኗ አይታ ልጇን ማመን ስላለባትና ተረጋግታ ሌላ ጦስ እንዳትሆንብን ነገሮችን ከልጇ ጋርም ከኛ ጋርም ተስማምታ ማሰብ እንዳለባት ስላሰብኩኝ እንግዲህ ናቲን ይዤ መጥቼ ከእናቱ ጋር አገናኝቸዋለሁ ሲላትም ትሁት እሺ ግን በቃ ገዜ እንዳቅ አልፈልግም አለችው። ገዜማ አንቺ እንዳስጠፋሻት በደንብ አቋለ እኔንም አግኝቶኝ ሲዝትብኝ ነበረ። ስለዚህ አንቺ ብቻ አታስቢ ነይ ቶሎ ሲላትም እሺ እያለች እንግዲህ ተመጣሁ እኮ እኔን ልጄን ይጎዳብኛል እኔ እንትን እንዳልኩኝ እኔ እንዳስጠፋት በደንብ ይነቃል ስትለውም አቋልማ ከዚህ በላይ ምን ትጠብቂያለሽ ትሁቴ አቋለ ስለዚህ ነይ ቶሎ ሲላትም እሷም እርሽ ብላ ተነስታ ወደ አባባ ጋር ስትሄድም እሱም እሺ በማለትም ተከትሎ በመሄድም እንግዲህ ትሁትን ያለችበትን በመከታተል አሁን ላይ የምትገባበትን እነ አባባ ቤት ዘው ብሎ ተከትሎም አገኛት። በዚህን ሰዓት የደነገጠችው ድንጋጤ ለእሷ መብረቅ የወረደባት ያክል ነበረ። ሰላም ውድና የተከበራችሁ ስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ በጉጉት ስንጠብቀው የነበረው ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ትሁቴ የማትወጣው ትልቁ ችግርና መከራ ውስጥ ገብታ ደም እንባ እያለቀሰች ትገኛለች። ምክንያቱም አቶ ገዙ ትሁት ከአባባ ቤት ናቲና እናቱ መገናኘታቸው ነግሯት ቀስ ብላ ጊዜ የለም ብላ ከፍታ ውታ ስትሄድም አቶ ጊዜ ትሁትን መከታተል ስለነበረበት አማራጩ ይህም እንደሆነ ስላመነ ትሁት በምንም ሁኔታ አለምነሽ ያለችበትን አሳልፋ ልሰጠው ስላልቻለችና እንዲሁም ደግሞ ጠንካራው አባባ ተጎኗ መሆኑን ስላተረዳ ትሁት የምትሄድበትን ቦታ ማጣራትና በእንቅስቃሴዋ መድረስ ነበረበት። በዚህን ሰዓት ትሁትን ተከትሎ እንግዲህ ትሁቴ ከአባባ ቤት በሩን ከፍታ ስትገባ ያየችው ናቲና እናቱ አይን ላይን እየታዩ ናቲ የመጨረሻ አዝኖ እናቴ እንደዚህ ብስቁልቁል ያልሹ እኔ በህይወት እያለሁኝ የማረባ ልጅ ነኝ እያለ ራሱን እያማረረ ነበረ። አባባም ተው እንደዚህ አትበል፣ ዋናው ነገር እናትህን ማግኘትህና አሁን ደግሞ ከእሷ ጎን ሆነ ጥላቶቿን መጋፈጥ መቻልህ ነው፣ ሌላው እዳው ገብስ ነው ሲልም ትሁቴ በግርምታ እያየች ነበረ። አለምነሽም በደስታ ትሁትን አየቻት። ሌላው እንግዲህ ትሁቴ መጣሽ በቃ ሲላትም እኔ የመጣሁት የእናንተን ሁኔታ አይቼ ለመመለስ ነው አለች። አባባ ደግሞ በፍጹም እዛ ቤት አትመለሽም፣ እኔንም አጊቶ ዝቶብኝ ከዙሪያዬ ከማንጃበብ ብትርቅ ነው በማለትም ተነጋግረን መጥፎና በጎ ነው የተለያየ ነው፣ እዛ ቤት ከርሽ ትልቅ ችግር ይፈጠራል ሲላትም መሄድ አለብኝ ምክንያቱም ልጄን ይገልብኛል፣ ገዜ ልጄን ይዟታል፣ ስለዚህ አለምነሽና
ናቲን አሳልፌ ካልሰጠው አለምነሽን ለሞት እስካልሰጠው ድረስ ልጄን አሳልፎ እንደማይሰጠኝ ነግሮኛል። ስለዚህ እኔ እዛው ቤት ውስጥ ሆኜ የሚካሄደውን ነገር ባጣራና ስለ ልጄ ማድረግ ያለብኝን ነገር ማድረግ ስችል ነው ስትልም ናቲ እመኝኝ ያንችን ልጅ ምንም አያደርጋትም፣ ምንም አያመጣም ሲል አለምነሽ ልጄን ካገኘው በኋላ እኔ ልሂድ ስትለውም ናቲ የመጨረሻ በአለምነሽ ተበሳጨ። እንዴት ነው ይህን የምታረጊው በማለትም ተቆጣት። እሷም እና ታዲያ የትሁትን ልጅ ሲገላት ዝም ብለን ማየት አለብን ወይ እያሉ እንግዲህ እርስ በርሳቸው አራታቸውም እየተመካከሩ ባሉበት ሰዓት አቶ ገዙ ትሁትን በመከተል እንግዲህ ትሁት ላይ ትልቅ አደጋ ፈጠረ። እሱም ምንድን ነው ያስደፈርሽኝ? የደፈርሽኝ በህይወቴ አንቺና አንቺ ብቻ ነሽ፣ ዋጋሽን ትከፍያለሽ በማለትም ትሁትን በመከታተል ከትሁት ላይ ሽጉጡን ሲደቅንም አባባ እንግዲህ የራሱን ውሳኔ ወሰነ። ሴት ላይ አይደለም ሽጉጥ ይቅርና እንግዲህ ምንም አይነት ጥፊ ማሳረፍ ምን ያክል ክብርን ዝቅ እንደሚያደርግና የሞቱና የተሸናፊ ወንዶች ምልክት እንደሆነ አታውቅም አለው አባባም። እሱም ኧረ እባክህ ነው እንዴ አላቅም እኮ ነበረ፣ ይገርማል፣ ማን እንደሆንኩ አሳያለሁ፣ ሌላው ትልቁን ነገር ጠብቅ አለው። እንዴ ምን እያልክ ነው ሲልም፣ እንዴ እንዴት ምን እያልክ ነው ማለት እዩልክ ከዚህ ቤት ቀስ ብለህ ውጣ። ሰው ቤት ዘው ብሎ መግባት ምን ያክል ዋጋ እንደሚያስከፍል ልነግርህ እፈልጋለሁ። አንተ ወራዳ፣ እኔን ምንም አታደርገኝም። እንደዚህ እንዳንተ የምሸነፍና እጅ የምሰጥ ሰው መስዬ ከታየው በጣም ተሳስተሃል። ከቤት ይውጣ በማለትም አባባ አመናጨቀው። እሱ ግን በፍጹም አልወጣም፣ የወሰዳችሁትን ነገር በሙሉ ዋጋ ሳላስከፍላችሁ እኔ አቶ ገዙ በቀላል የምሸነፍ አይደለሁም አለው። በዚህን ሰዓት እንዴ ማለት ምን ልታመጣ ሲልም ናቲ አንተ ወራዳ ብትወጣ ነው የሚሻለው፣ ትልቅ ችግር ተፈጥሮ ሌላ ነገር ከሚበጠበጥ ሌላ ችግር ከሚመጣ ብትወጣ ነው የሚሻለው አለው። ከቤታችሁ እወጣለሁ፣ ግን ማን እንደሆንኩ እንዴት ምን ማድረግ እንዳለብኝ እንድታውቁ እፈልጋለሁ በማለትም አስጠንቅቋቸው ወጣ። አሁን ላይ ትሁትን አባባ ምን ልትሰሪ ነው እዛ ቤት ድርሽ የምትዩ በማለትም ተናገራት። እሷም ደግሞ እንዴ ምንናል አባባ ግድ ነው አለችው። ያምሻል፣ ጤነኛ አይደለሽም፣ አብደሻል፣ በፍጹም እንደዛ ሊሆን አይችልም፣ በፍጹም አላት። እንዴት እዛ ቤት የምትሄዱ ለመሞት ነው? ልጅንም እኮ ይገላታል እያልኳችሁ ነው ስትልም ልጅሽን ምንም አያደርጋትም፣ ምንም ነገር የሚያመጣው ነገር የለም። አንቺ ብቻ ተረጋግተሽ ነገሮችን ለማስታወስና ለማስተካከል ሞክሬ አላባባ። አሁን ላይ ይፋ እሱን እንደሚጋፈጡት እንግዲህ ከዚህ በኋላ መደባበቅ እንደሌለና ለሕግ አካል አሳልፈው እንደሚሰጡት ገዙን ሶስታቸውም ተመካከሩ። የወሰደብኝን የእናቴን ንብረት እናም ሞታለች እያለ ሲያሰቃያት የኖረቿን እናቴን ይፋ አድርጌ ወንጀል ሲሰራ እንደነበረ የቆየውንም ሁሉንም እውነታ እናገራለሁ በማለትም እንግዲህ በሚገርምና በሚያሳዝን ሁኔታም እውነታውን ተናገረ። ናቲ አሁን ላይ እኔ ከጎንህ ነኝ፣ ምንም የሚመጣና ምንም የምትሆነው ነገር ስለሌለ አብሽር በማለትም አባባ እያበሰረው ይገኛል። እሱም እንግዲህ የተፈጠረውን ነገር በሙሉ ዝም ብዬ ጸጥ ብዬ የማልፍ ሰው አይደለሁም፣ ወደፊት የሚመጣውን ነገር በሙሉ እጋፈጣለሁ እያለም ይገኛል ማለት ነው።
አሁን ላይ ናቲ እናት አለምነሽ ያደረገችው ነገር አባባ ላይ የተናገረችውም ነገር ጸጸት እያቃጠላት ይገኛል። ምክንያቱም አንቺ ነሽ እናንተ ማናችሁ? ምንድናችሁ? ምንድን ነው የምትፈልጉት? ስለዚህ አንተም ብትሆን ልጄን ምን እንዳደረግከው ስለማላቅ እያለች በጣም መጥፎ መጥፎ ነገር ስለተናገረችው አባባ ግን አልተቀየማትም። ማንኛውም ሰው ለልጁ ሲል የሚከፍለው ዋጋና የሚከፍለው ነገር እንደሆነም አስቦ ዝም ነው ያላት። ነገር ግን ናቴን ይዞ በመሄድም አሁን ሁሉም ነገር እንደተሳካለትና እንዲሁም ደግሞ ትሁቴ ከዛ ቤት በሰላም መውጣቷ ለሱ አንድ ትልቅ ነገር መሆኑንም ተረዳ አባባ። እነዚህን የተሰቃዩ ነፍሶችን ይፋ ወይም ደግሞ ሰላም የተፈጠረውን ነገር ሰላም ማግኘት እንዳለባቸውና አሁን ደግሞ የትሁትን ልጅ ነጻ ማውጣት እንዳለበት አባባ በደንብ ስላመነበት ሌላውን ነገር ይፋ ለመጋፈጥ ዝግጁ ሆኗል። ይህን የሚያስፈራኝም ሆነ የሚያስጨንቀኝም ነገር የለም። ከዚህ በኋላ ትሁትን ልጄን ለማዳን ምንም ነገር አደርጋለሁ እያለ ይገኛል። ትሁት አንተ ባትኖርልኝ ምን ሆነው ነበር አባባ? አባዬ አንተን ፈጣሪ ስለሰጠኝ ምንጊዜም ደስተኛ ነኝ። ስለዚህ አባዬ አሁን ሁሉም ነገር ቢያበቃም የልጅ ነገር ነው እያሳሰበኝ ያለው ስትለውም መረጋጋት አለብሽ፣ የልጅሽ ነገር ሁሉም ነገር ይስተካከላል በማለትም እውነታውን እንግዲህ ለትሁቴ ነገራት። ናቲም እኔ ምንጊዜም ቢሆን ከጎንሽ ነኝ፣ ማንም ምንም ሊያደርግሽ ስለማይችል አንቺ ብቻ መረጋጋት ነው ያለብሽ እያለ ቢያበስራትም ግን ደግሞ እሷ በልጅ ጉዳይ ምንም የሚያበስር ነገር ይኖራል ብዬ አላስብም እያለችም እንግዲህ እያለቀሰች ትገኛለች። አቶ ገዙ ትሁትን ማስፈራራቱን እንደቀጠለበትና ወደፊትም ብዙ ነገር እንደሚያደርጋት ቢናገርም አባባ ግን መቼም ቢሆን ምንም አይነት ርህራሄ ለእንዳንተ አይነት ሰው አይኖረኝም በማለትም አባባ ለገዙ እውነታውን ተናገረ። ቻናሉን ሰብስክራይብ ያደረግ